ገበያ የምታቀርበው አልነበራትም። በተለይም ነፃነቷን ካገኘችና የራሷ ልጆች ስልጣን ሲይዙ ቀይ ገዢዎቹ ያላደረጉትን ክፉ ምግባር በመፈጸማቸው ኢኳቶሪያል ጊኒ ጭል የነበረው እድገቷም የተማረው የሰው ኃይሏም ለስርና ለግድያ ለስደት ተጋለጠ። የነዳጅ ምርት ካገኘች በኋላ የምጣኔ ሀብት እድገት አስመዝግባለች። በአፍሪካ ከናይጄሪያና ከአንጎላ ቀጥሎ ሶስተኛ የሚያደርጋትን የነዳጅ ምርት በሚጠብቀው መጠን የህዝቡን ኑሮ አለማሳደጉም ይነገራል። ለዚህም ፕሬዝዳንት ቴዎዶር ንጉማና መንግስታቸው ይወቀሱበታል። sencillamente cuando llegué al poder Guinea Ecuatorial era el país más pobre del mundo. እኔ ወደ ስልጣን ስመጣ ኢኳቶሪያል ጊኒ ከአፍሪካ ድሃዋ ሀገር ነበረች። አሁን ግን ለነዳጅ ምርታችን ምስጋና ይግባውና የኢኮኖሚ እድገት አስመዝግበናል። አገሪቱን በ2020 ወደ ላቀ እድገትም ለማስመዝገብ ፕሮግራም ነድፈናል። acordarme este encuentro de prensa que es muy importante. ለፕሬዝዳንት በሚደረገው ምርጫ የኢኳቶሪያል ጊኒን ህዝብ ድጋፍ ከፍተኛ መሆኑን አስታውሳለሁ። ምክንያቱም በእኔና በመንግስቴ ላይ ያለውን ተስፋና መተማመን ስለሚያሳይ ነው። በዚህ ረገድ ለህዝቤ የማስተላልፈው መልእክት የጀመርናቸው የልማትና የግንባታ ሂደቶችን እንደምንቀጥል ነው። ኢኳቶሪያል ጊኒ ነፃ እንደወጣች ብዙ የአፍሪካ ሀገሮች እንደሆነው በአምባገነኖች እጅ ወድቃ ስቃዋን አይታለች። በተለይም የመጀመሪያዎቹ 11 ዓመታት የኢኳቶሪያል ጊዜ የመከራና የፍዳ ዓመታት ተብለው የሚጠቀሱ ናቸው። ኢኳቶሪያል ጊኒ በ51 ዓመት የነፃነት ታሪኳ የምትታወቀው በሁለት መሪዎች በመመራቷ ብቻ ነው። ፕሬዝዳንት ማሳያስ ንጉማንና ፕሬዝዳንት ቴዎድሮ ንጉማን። ቴዎዶር ንጉማ 40 ዓመታት ሙሉ እየመሯት ናቸው። ለኢኳቶሪያል ጊኒ ህዝቦች የተገደበ የስልጣን ዘመን ዴሞክራሲ ማለት የቅንጦት አይነት ሆኖባቸዋል። ፕሬዝዳንት ቴዎድሮ ንጉማን የአምላክ መልእክተኛ እያሉ ለመቀበልም ተገደዋል። የቴዎድሮ ንጉማ ስልጣን መቼ እንደሚያቆምም ለዜጎቻቸው መገመት የቅብጠት ያህል ተቆጥሮባቸዋል። ፕሬዝዳንት አበያንግ ንጉማ ወደ ስልጣን ሲመጡ ህዝባቸው በነቂስ ደጋፊ ሆነው ተቀብሏቸዋል። ከእርሳቸው በፊት በነበረው መንግስት የመከራ አይነት የተፈራረቀበት የኢኳቶሪያል ጊኒ ህዝብ ከዚህስ የባሰ አይመጣም ብሎ የፈለገው ይሁን ብሎ በታላቅ ደስታ ነበር የተቀበላቸው። ያንን ታላቅ የህዝብ ደስታ ተጠቅመው ስልጣናቸውን አደላደሉበት። እያደር አዲሱ ትውልድና የበፊቱን አምባገነን ስርዓት የማያውቀው ትውልድ ጥያቄ ሲያነሳ ቅር አላቸው። አምባገነን ነህ፣ የሀገር ሀብት ትዘርፋለህ እያለ ውስጡንም ይቃወማቸው ጀመረ። ንጉማም ቀና ብለው የሚናገረውን እየጎሰሙም ዝም እያሰኙም እንደፈለጉ መምራታቸውን ቀጥለዋል። የወደፊቱንማ ማን ያውቅ? ፕሬዝዳንት አበያንግ ንጉማ ሙቦሳጎ ስፔን በሚገኘው ወታደራዊ አካዳሚ የሰለጠኑት ገና በወጣትነታቸው ነበር። የኢኳቶሪያል ጊኒ የመጀመሪያው ፕሬዝዳንት ፍራንሲስኮ ማሳያስ ንጉማ የአባታቸው ወንድም አጎታቸው ስለነበረ ወደ ስልጣን እርከን ከፍ ለማለት ረድቷቸዋል። በማሳያስ የ11 ዓመታት የስልጣን ዘመን ከምክትል መቶ አለቃ ደረጃ እስከ ሌተና ኮሎኔል ማዕረግና የክፍለ ሀገር ገዢ የእስር ቤቶች ኃላፊና ምክትል የመከላከያ ሚኒስትር ለመሆን ችለዋል። ያጎታቸውን መንግስት ገልብጠው ፕሬዝዳንት የሆኑት በዚሁ የመከላከያ ምክትል ሚኒስትር ስልጣናቸው ጊዜ ነው። ፕሬዝዳንት አበያንግ ንጉማን ያጎታቸውን የፕሬዝዳንት ማሳያስ የክፉ ምግባሮች ተባባሪ ያደርጓቸዋል። ለግፈኛው መሪ ተባባሪ በመሆናቸውም በማዕረግ ማደጋቸውን ይጠቅሱና ተጠያቂነት አለባቸው የሚሏቸው ብዙ ናቸው። ፕሬዝዳንት ማሳያስ ለፍርድ ሲቀርቡ የተከሰሱት በ158 ሰዎች ግድያ ብቻ የሆነው የ50 ሺዎቹ ግድያ ከተነሳ የአሁኑም ፕሬዝዳንት ጭምር ይነካል ብለው ነው እያሉ ያሟቸዋል። እርሳቸው ደግሞ ጦር አሳብረው ታንክ ደርድረው ስልጣን ይዘው ስለነበረ እርሳቸውን መጠየቅ ሰማይ እንደማከክ ሆኖ ቀርቷል። እንዲያውም የኢኳቶሪያል ጊኒ ህዝብ ፕሬዝዳንት ማሳያስ ከጫነበት የስቃይ ፈተና ስለተገላገለ ቴዎድሮ ንጉማን እያሞገሰ መኖር የተሻለ ሆኖ አግኝቶታል። እውነትም ደግሞ የፕሬዝዳንት ማሳያስ ጭካኔ ማንም ቢመጣ ተደስቶ ለመቀበል የሚያበቃ ነበር።
አብዛኛውን ጊዜ አዲስ የፖለቲካ አመራሮችን የሚያስወግዳቸውና በፍጥነትና በርካታ ተከታይ የሚያስገኝላቸው ወይም ጥላቻና ነቀፋ የሚያተርፍላቸው ከተኳቸው መንግስታት ጋር ሲነጻጸሩ ነው። ቀዳሚው መንግስት በአብዛኛው ህዝብ ዘንድ የተጠላና የተወገዘ ግፍና መከራን በህዝቦቹ ላይ የጫነ እንደሆነ የህዝቡን ሀብትና ንብረት እየዘረፈ ዜጎቹን ከሰውነት ውጭ አድርጎ የሚቆጥር መንግስት የሆነ እንደሆነ የሚተካው መንግስት ከሰማይ የወረደ ያህል ይቆጠራል። በኢዲ አሚንና በቦካሳ ከፖልፖትና ከሴሴሴኮ በኋላ የተኳቸው መንግስታት በፍጥነት የህዝብ ድጋፍ የበዛላቸው ካለፈው የባሰ አይመጣብንም በሚል ስሜት ነበር። በኢኳቶሪያል ጊኒ የሚሆነው እንደዚሁ ነበር። ፕሬዝዳንት ቴዎድሮ አቢያንግ ንጉማ በመፈንቅለ መንግስት ስልጣን ሲይዙ ህዝቡ ሆ ብሎ ነበር የተቀበላቸው። በጨካኙና አምባገነኑ መሪ በፕሬዝዳንት ማሳያስ ንጉማ በመከራ ወፍጮ ተሰልቆና ደቆ ስለነበረ ቴዎድሮ ንጉማን በደስታ ተቀበላቸው። ፕሬዝዳንት ፍራንሲስኮ ማሳያስ እሸት በጠስክ ጎመን ቀነጠስክ እያለ ህዝቡን የሚገድል ጨካኝ መሪ ስለነበረ ሌተና ኮሎኔል ቴዎድሮ ንጉማ ምንም እንኳ የማሳያስ ሹም ሆነው የክፉ ሥራዎቻቸው ተባባሪ ቢሆኑም ህዝቡ እንደ አዳኝ ቆጥሮ አበረላቸው። ፕሬዝዳንት ፍራንሲስኮ ማሳያስ ንጉማ ኢኳቶሪያል ጊኒ በ1961 ዓ.ም ከስፔን ቅኝ ተገዥነት ነፃ ስትወጣ የመጀመሪያው ፕሬዝዳንት ለመሆን የበቃ ነበር። በትምህርቱ ብዙ አልገፋም። በስፔን የቅኝ ገዥነት ዘመን ሥራ ለመቀጠር ለሀገር ተወላጆች የሚሰጠውን ፈተና 3 ጊዜ በመውደቁ ይታወሳል። ፕሬዝዳንት ከሆነ በኋላ እንደ አባቱ ገዳይ የሚያያቸው የተማሩ ሰዎች። ፕሬዝዳንት ማሳያስ አባቱ በአካባቢው ነዋሪ ዘንድ የሚታመንበት ጠንቋይ ነበር። ገና የ9 ዓመት ልጅ ሳለ የስፔኑ አስተዳዳሪ ህዝቡን እያስተባበረ ነው፣ ራሱንም ጌታ በሚል ስም ይጠራል ብሎ ገድሎታል። እናቱም ራሷን ስላጠፋች ማሳያስ ወላጅ የሌለው ሆኖ ነበር ያደገው። በተለያዩ የጉልበት ሥራዎች እየሠራና ከባድ ሕይወት አሳልፎ የከተማ ከንቲባ እስከመሆን ደረሰ። የህዝብ ተወካዮች ምክር ቤት አባል ለመሆንም በቅቷል። ኢኳቶሪያል ጊኒ ነጻነቷን ስትቀዳጅ የ3 ፓርቲ ጥምረት ሊቀመንበር ሆነና ለፕሬዝዳንትነት ሲወዳደር ተቀናቃኙን በጊዜው ጠቅላይ ሚኒስትር የነበረውን አሸንፎ የመጀመሪያው የሪፐብሊኳ ፕሬዝዳንት ሆነ። ፕሬዝዳንት ማሳያስ ስልጣን ከያዘ በኋላ የሁሉም ነገር መፍትሄ ማስወገድ የሚለውን መርህን ተከተለና ጎራዴውን ሳለ። ገና ስልጣን በያዘ ዓመት ሳይሞላው ተወዳዳሪው የነበረውን የቀድሞውን ጠቅላይ ሚኒስትር መንግስት ሊገለብጥ ያሴራል ብሎ አስገደለው። እንዲህ አይነቱ አሰራር በስልጣን በቆየባቸው 11 ዓመታት አጥብቆ ሲከታተለው ቆይቷል። በማሳያስ የስልጣን ዘመን ያን ጊዜ ከነበረው 500,000 ህዝብ ከ50 እስከ 80,000 የሚሆኑት የኢኳቶሪያል ጊኒ ዜጎች ተገድለዋል። 1/3 የሚሆኑት ደግሞ ተሰደዋል። በሺህ የሚቆጠሩት ዜጎች የጭካኔ አይነት የሚታይባቸው ነበሩ በሚባሉት በብላቢችና በባታ እስር ቤቶች መታጎራቸው ተመስክሯል። ከ95 በመቶ በላይ ተከታይ ያላት የካቶሊክ ቤተክርስቲያን ቄሶችንም አስገድሏቸዋል። ይህን የመሰለ ግፍ ለምን አደረገ የተባለ እንደሆነ የሚሰጠው ሰበብ የተለያየ ነበር። መጀመሪያ ምሁር የሚባል ነገር አያስፈልገንም ብሎ ተነሳ። ማንኛውም ሰው የተማረ የሚለውን ቃል እንዳይጠቀምም አስከለከለ። እንደ ካምቦዲያው ፖልፖት ከዜሮ መጀመር አለብን የሚል እምነት ስለነበረው የተማሩትን እያሳደደ አስገደላቸው፣ አሰራቸው። የተረፉትና የቻሉት ተሰደዱ። ምክትል ፕሬዝዳንቱን ጭምር አስማት ሊያደርግብኝ ሞክሯል ብሎ አስሮታል። ማንንም ስለማያምንም አብዛኛውን ጊዜ የሚያሳልፈው በትውልድ ቀበሌው በሚገኘው ቤቱ ነበር። መፈንቅለ መንግስት ሊያደርጉብኝ ይችላሉ ያላቸውን ወታደሮችና ሲቪሎችም ያስገድላቸዋል። በድንገት ቁጣው ሲገነፍልበት የፈለገውን ሁሉ ያስገድላል። ህዝቡ እንደ አምላክ እንዲቆጥረው መመሪያ አስተላልፏል። የዕድሜ ልክ ፕሬዝዳንትና ተአምረኛው የሚል ስያሜ የማዕረጉ መለያ እንዲሆን ተወስኗል። ከማሳያስ ንጉማ በስተቀር ሌላ አምላክ የለም የሚለው ኃይለ ቃልም የሀገሪቱ መፈክር እንዲሆን ታዟል። በሕዝብ ስብሰባ ላይ ከማሳያስ ጋር ወደፊት፣ ከማሳያስ ጋር ብቻ እንቀጥላለን በሚል መፈክር መዝጋት የተለመደ ነበር። የግዴታ ጉልበት ሥራ ታወጀ። ማንም ሰው ምሁሩም ሆነ ሀብታም የጉልበት ሥራ እንዲሠራ ታዘዘ። ያን በማድረጉ ግን ያስገኘው ጥቅም አልነበረም።
ሀገሪቱ የምትታወቅበት የኮካይን ምርት እንኳንስ ሊጨምር ከፍ ባለ ደረጃ ቀንሶ ችግር ሆነ። ፕሬዝዳንት ማሳያስ ጠቅላይ ዳኛም የጦር አዛዥም በመሆኑ የሁሉም ነገር ማሰሪያው እርሱ ነበር። ማንንም አላምንም ብሎ የሀገሪቱን ሀብት በሙሉ ወጭና ገቢውን ብቻ ሳይሆን ጥበቃውን በሱ ቁጥጥር ስር እንዲሆን አዟል። የብሔራዊ ባንኩን ገዢ አስገደለና የሀገሪቱን ወርቅና ገንዘብ አስጭኖ በአልጋው ስርና በቦርሳ አጭቆ በቤቱ አስቀመጠው። ገንዘብ ሲፈለግ ለደሞዝ ጭምር የሚከፈለው ከእርሱ ቤት እየተወሰደ ነበር። ፕሬዝዳንት ማሳያስ ከሁሉም ይልቅ በእስር ቤት የሚያስደርሰው የሰው ልጅ ይችለዋል በማይባል ሰቆቃው እስካሁን ይታወሳል። የታሰሩበትን እንኳን የማያውቁ እስረኞች ራቁታቸውን ያለ ምግብና ውሃ በጠባብ ክፍል አንድ ጊዜም ሳይወጡ ተሰቃይተው እንዲሞቱ ይደረጋል። በምርመራ ጆሮ መቁረጥ፣ በእስረኞች ፊት መግደል የማሳያስ ታዛዦችን የሚያስደስታቸው እርምጃ ነበር። እስረኞች ቅዳሜ ማታ የዳንስ ምሽት ይኖራቸዋል። በዚያን ዕለት እስረኞቹ ፕሬዝዳንቱን የሚያሞግዝ ዘፈን ለ5 እና ለ6 ሰዓታት ያለማቋረጥ እንዲዘፍኑ ይገደዳሉ። ካቋረጡ በብረት አልጋ ይጠበጠባሉ። እንዲህ ያሉ ግፎችን እየሰራ ሲቆይ የአሁኑ ፕሬዝዳንት ቴዎድሮስ ናጉማም ተባባሪው ነበሩ። ፕሬዝዳንት ማሳያስ በየዕለቱ የሚያሳየው የግልፍተኝነት ባህሪ የአሁኑ ፕሬዝዳንት ቴዎድሮስ ናጉማም ሳያሰጋቸው አልቀረም። ሌሎችን የቅርብ ጓደኞቹንና ዘመዶቹንም ጭምር በድንገት ስለሚያስገድል የአሁኑ ፕሬዝዳንት ሰግተዋል። ፕሬዝዳንት ማሳያስ የሀገሪቱን ገንዘብ ሁሉ በቤቱ ስለሚያስቀምጥ ለክብር ዘበቡ ደሞዝ የሚከፈል ጠፋ። ስለዚህ ገንዘብ እንዲሰጣቸው 6 ከፍተኛ መኮንኖች ወደ ፕሬዝዳንቱ ቤት ሄዱ። ከሄዱት መልእክተኞችም አንደኛው የአሁኑ ፕሬዝዳንት ወንድም ወይም የራሱ የፕሬዝዳንቱ የወንድም ልጅ ነበር። መልእክተኞቹ ሰላምታ ሰጥተው ተሽቆጥቁጠው የነገሩትን የገንዘብ ችግር ሲሰማ ፕሬዝዳንት ማሳያስ እጅግ ተቆጣ። እንዴት ብትደፍሩኝ እንዲህ ያለ ጥያቄ ታቀርባላችሁ ብሎ ወዲያው 6ቱንም ከፍተኛ መኮንኖች አስገደላቸው። ፕሬዝዳንት ማሳያስ ሹመቱን ሁሉ የሚሰጠው ለዘመዶቹ ብቻ ነበርና እነዚያ የተገደሉት ዘመዶቹ ወይም የቅርብ ታማኞቹ ነበሩ። እነ ሌተና ኮሎኔል ቴዎድሮስ ንጉማ ይህን ሲያዩ ፈጥነው ካልተንቀሳቀሱ የሰይፉ ስለት ወደ እነርሱ እንደሚዞር ገባቸው። ስለዚህ ፈጣን ለሆነ መፈንቅለ መንግሥት እርምጃ ተንቀሳቀሱ። በፕሬዝዳንት ማሳያስ ግፈኛነትና ግንኙነቱንም ወደ ቻይና፣ ሶቪየት ኅብረትና ኪዩባ በማድረጉ የተናደዱበት አሜሪካና ስፔንም የነ ቴዎድሮስ ንጉማን እንቅስቃሴ ደገፉ። በሐምሌ መጨረሻ 1971 ዓ.ም የክብር ዘቡን አንዱን ክፍል አስተባብረው በቤተ መንግሥቱ ላይ ጥቃት ፈጸሙ። ፕሬዝዳንት ማሳያስ ከታማኞቹ ጋር ተከላከለና ወደ ትውልድ ቀየው ማዘዣውን አዛወረ። ከ15 ቀናት ከበባ በኋላ ወታደሮቹ ታከታቸውና ተተውት ወደ አሸናፊዎቹ ዞሩ። ፕሬዝዳንት ማሳያስም ግራ እጁን ቆስሎ ጫካ ውስጥ ተያዘ። ይግባኝ የሌለው ወታደራዊ ፍርድ ቤት ተቋቁሞ ክሱ ተነበበ። ፕሬዝዳንት ማሳያስ ያ ሁሉም ቧባይነቱ ቀርቶ ያ ሁሉ አትናገሩኝ የሚል ግልፍተኝነቱ ተሸርሽሮ አንገቱን ሰብሮ ጥፋተኛ አይደለሁም አለ። ያን ሁሉ ሕዝብ ያስጨረሰው ማሳያስ የጎራዴው ስለት ወደ እሱ ሲዞር ለመኖር ፈለገ። ሕይወትም አሳሳችው። ብዙ ጊዜ ተቆጭነት፣ ብስጩነት፣ ሌላውን በመናቅ ከጊዜ በኋላ ገንዘብና ሥልጣን የሚያመጡት መጥፎ ባህሪ መሆኑ ታይቷል። ገንዘብና ሥልጣኑ የሸሹለት እንደ ፈነዳ ኳስ መሟሸሽና መለማመጥ እንደሚጀምሩ በነ ፖል ፖት፣ በነ ጋዳፊ፣ በነ ሳዳም ሁሴን፣ በነ ሙሶሊኒ ታይቷል። ፕሬዝዳንት ማሳያስም ለመኖር ሲል ተለማመጠ። ለይስሙላ የተቋቋመው ወታደራዊ ፍርድ ቤት ማመልከቻውን አልተቀበለውም። በጥይት ተደብድቦ እንዲገደል ፈረደበት። ከፍርዱ በኋላ የሚገድለው ሰው ለመምረጥ ችግር ሆነ። ምክንያቱም የኢኳቶሪያል ጊኒ ዜጎች የሆኑት ወታደሮች አስማተኛ ነው ብለው ስላመኑ ለመግደል ስለፈሩ ነበር። ስለዚህ የሞሮኮ ወታደሮች የሀገሪቱ መደበኛ ተቀጣሪዎች ነበሩና ፍርዱ በተሰጠለት ገደሉት። በነገራችን ላይ እስካሁን የውጭ ሀገር ዜጎችን ወታደሮች አድርጋ ለመቅጠር ኢኳቶሪያል ጊኒ ብቸኛ ሀገር ሆናለች። ቴዎድሮስ ንጉማ ስልጣን የያዙት በእንዲህ አይነት ሁኔታ ነበር። ሕዝቡም ከሰማይ የወረዱ መልእክተኛ አድርጎ ያያቸው ከዚያ መከራና ስቃይ ስለገላገሉት ነበር። ቀስ በቀስ የሥልጣን ዘመናቸው ሲበራከት እርሳቸውም
ስልጣን ውስጥ ነው የሚሉ ሆኑና ከህዝባቸው ጋር መቃቃር ጀመሩ። አድማጮቼ የዚህ የፕሬዝዳንት ቴዎድሮ ንጉማ ነገር ትንሽ ረዘም አለብኝና ወደ ሳምንት ላስተላልፈው ነው። ለዚህ እናንተም ፈቃዳችሁ ይሁን።